ዩሮ 2020 የዩሮ 2020 ያነሳን ነው የምንገኘው 2021 ላይ ስለሆነ 2020 ስያሜው አልተቀየረም እሱን ያነሳን ነው የምንገኘው የመጀመሪያው የምድብ ማጣሪያ እሱን ያነሳን ነው ምድብ 4ን ደግሞ በስፋት ያየነው የምንገኘው ምድብ ነው መቀጠል እንችላለን የስፔን ብሔራዊ ቡድንን የትናንትናውን ውጤት ያነሳ ነበር የምንገኘው ከጨዋታው በኋላ በርካታ አስተያየቶች ተሰጥቷል አሰልጣኝ ሉዊስ ኤንሪኬ አልቫሮ ሞራታን መከላከልን ነው ምርጫው ያደረገው አስደናቂ ምሽትን አሳልፏል እርግጥ የምንፈልገው ግቦች ነበር ያንን ማድረግ አልቻለም በቀጣይ እነዚህ ግቦች ይመጣሉ በማለት ነው የተናገረው ኤምሪክ ላፖርት በመጀመሪያ ትልቅ ውድድሩ ብሔራዊ ቡድንን ወክሎ መጫወት የቻለው ወይም ለስፔን ብሔራዊ ቡድን መጫወት የጀመረው ቀድሞ ለፈረንሳይ ብሔራዊ ቡድን ይጫወታል ሲባል ነበር ነገር ግን በአሰልጣኝ ዲዴሾ አለመጠራቱን ተከትሎ ዜግነቱን ቀድሞም የስፔን ፓስፖርት ነበረው ለስፔን ብሔራዊ ቡድን መጫወትን ምርጫው አድርጎ ትናንት ምሽት ሰርጂዮ ራሞስን ተክቶ መጫወት ችሏል በትናንትናው ጨዋታ እንዳነሳውት ግብ አዳኝ ወይም ደግሞ ገዳይ የሚባል አጥቂ ስላልነበረ ነው እንጂ ስፔን ማሸነፍ ትችል ነበር ከአልቫሮ ሞራታ ጋር በተያዘ ኤምሪክ ላፖርት አንድ አስተያየት ሰጥቷል በቀጣይ ጨዋታ 3 ግቦችን አስቆጥሮ ተቾቹን ዝም ያስብላል በማለት ተጫዋቹን ለመከላከል ጥረት አድርጓል በቀጣይ ስፔን ብሔራዊ ቡድን በመታደርገው ጨዋታ ምንነት ውጤት ይገጥማታል የሚለው ጉዳይ ይጠበቃል ፖላንድ ከስሎቫኪያ ከዚሁ ምድብ ያደረጉት ጨዋታ ያልተጠበቀ ውጤት የተመዘገበበት ነው በመጀመሪያው አጋማሽ ስሎቫኪያ እጅግ የተለየ ቡድንን አስመልክቶናል 1-0 በሆነ ውጤትም ጨዋታውን እየመሩ ነበር መውጣት የቻሉት ቮቼስ ቴዝኒ በራሱ ላይ ባስቆጠረው ግብ አማካኝነት ስሎቫኪያ የመራች ነበር ነገር ግን በሁለተኛው አጋማሽ ጥሩ የሚባል መሻሻልን ያሳየው የፖላንድ ብሔራዊ ቡድን ምላሽ ለመስጠት አንድ ደቂቃ ብቻ ነበር የፈጀበት ሊኔቲ ግብ አስቆጥሮ ወደ አቻነት ተመልሰው ነበር ከመጀመሪያው አጋማሽ የፖላንድ ብሔራዊ ቡድን የተሻለ ፍጥነትን የተመለከትንበት ነው የፖላንዱ እንደዚሁም የዓለማችን የወቅቱ ምርጡ አጥቂ ሮበርት ሌቫንዶቭስኪ በትናንት ምሽቱ ጨዋታ ጥሩ የሚባል ምሽትን አላሳለፈም ማለት ይቻላል ምክንያቱም ግልጽ የግብ ዕድሎችን አልተፈጠረለትም ከዛም በተጨማሪ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻለምና ሊያስታውሰው የማይፈልገው ምሽትን በትናንትናው ጨዋታ አሳልፏል ዋነኛው ምክንያት ከአማካይ መስመር ተጫዋቾች እንደዚሁም አብረውት ከነበሩ ተጫዋቾች ብዙ ድጋፍ አልነበረውም ብዙ አቅርቦት አልነበረውምና ዕድሎችንም ብዙ ያላገኘበት ምሽት ስለነበር ብዙ የሚያስገርም አይደለም ነገር ግን የፖላንድ ብሔራዊ ቡድን 62ኛው ደቂቃ ላይ የጨዋታውን መንገድ ቀየራ አጋጣሚ ተፈጥሯል ግሪጎሪ ክሪቾቪያክ የአማካይ መስመር ተጫዋቹ በቀይ ካርድ ወይም በሁለተኛ ቢጫ ካርድ ከሜዳ መሰናበቱ የኃይል ሚዛኑ በድጋሚ ወደ ስሎቫኪያ እንዲዞር አድርጎ 69ኛው ደቂቃ ላይ የኢንተር ሚላኑ ተከላካይ ሚላን ሽክሪኒያር ልክ ያጥቂ የሚመስል ግብ ነው በትናንትናው ጨዋታ ማስቆጠር የቻለው በትናንትናው ጨዋታና ማርቲን ዱብራቭካ አስደናቂ ብቃትን አሳይቷል ስሎቫኪያ በመከላከሉም በማጥቃቱም ጥሩ የሆነ ቡድን እንደሆነ ተመልክተናል ከኳስ ጋር ምቾት እንደሚሰማው በትናንትናው ጨዋታ የተመለከትነው አጋጣሚ ነው ጥሩ የሚባል ቡድንን ምናልባት ራቅ ያለ ጉዞንም ሊያሳይ እንደሚችል ፍንጭ የሰጠነው ማሪክ ሃምሲክ ማርኬሮ በአያክስ በጣሊያን ለናፖሊ ሲጫወት የምናቀው ተጫዋች እድሜው ቢገፋም አሁንም ብሔራዊ ቡድኑን በመምራት ትናንትም ዕድሎችን በመፍጠር በመከላከሉም በማጥቃቱም ቡድኑን በማገዝ እጅግ አስደናቂ ብቃትን ትናንት ምሽት ማሳየት ችሏል በዚህም ስሎቫኪያን ለአሸናፊነት አብቅቷል ማለት ነው ፖላንድ በቀጣይ በመታደርጋቸው ጨዋታዎች የማለፍ ዕድሏ ይወሰናል እርግጥ የመጀመሪያ ጨዋታውን ነው ያከናወነችው ቼክ ሪፐብሊክን እንደዚሁ ከስኮትላንድ ያገናኘው ጨዋታ ቀን 10 ሰዓት ላይ ነበር የተከናወነው የባየር ሌቨርኩሰኑ አጥቂ ፓትሪክ ሺክ ሁለት አስደናቂ ግቦችን ማስቆጠር ችሏል በተለይም ደግሞ አንደኛው የማርሻልን መውጣት ተመልክቶ ያስቆጠረው ከረጅም ርቀት ያገባው ግብ ስለሆነ እጅግ የተለየ ነበር የመጀመሪያውም ግብ በግንባሩ ጥሩ የሚባል ኳስና መረብ ነው ያገናኘው የቼክ ሪፐብሊክ ቡድን ቶማስ ሱቼክን ያዘን ኩፋልን ያዘ ቡድን ነው ቀድሞም ሲጠበቁ ነበር እነዚህ ሁለት ተጫዋቾች ለዌስትሃም የዘንድሮ ስኬት ቁልፍ ከሚባሉ ተጫዋቾች እነዚህ ሁለቱ ተጠቃሽ ናቸው አስደናቂ ብቃትን በትናንትናው ጨዋታ ማሳለፍ ችሏል ተሻጋሪ ረጃጅም ኳሶችን የሚጠቀም ቡድንን በቼክ ሪፐብሊክ በኩል ተመልክተናል ብቻውን ፓትሪክ ሺክ 4 ግቦችን ማስቆጠር ይችል ነበር ስኮትላንድም በእንዳ አንድሪ ሮበርትሰን
የግብ ዕድሎችን መፍጠር ችለው ነበር። ነገር ግን የቼክ ሪፐብሊኩ ግብ ጠባቂ በትናንትናው ጨዋታ የሚቀመስ አልነበረም። ስኮትላንድ በቀጣይ በመታደርጋቸው ጨዋታዎች ምን አይነት ውጤትን ታሳያለች የሚለው ጉዳይ የሚጠበቅ ነው የሚሆነው። ምድብ 4 ላይ ነው የምትገኘው ቼክ ሪፐብሊክ። ከዚህም በተጨማሪ ስኮትላንድ ቼክ ሪፐብሊክ 3 ነጥቦችና 2 የግብ ክፍያ በመያዝ ምድቡን መምራት ጀምራለች። የእንግሊዝ ብሔራዊ ቡድን በተመሳሳይ 3 ነጥቦችና በአንድ የግብ ክፍያ ሁለተኛ ደረጃ ላይ ሲገኝ ክሮኤሺያ ያለ ምንም ነጥብ፣ ስኮትላንድ በተመሳሳይ 3ኛና 4ኛ ደረጃ ላይ ነው የሚገኙት። ምድብ 5ን ስሎቫኪያ ትናንት ማሸነፍ የቻለችው የምስራቅ አውሮፓ ሀገር 3 ነጥቦችን ይዛ በአንደኝነት ተቀምጣለች። ስፔንና ስዊድን ተመሳሳይ አንዳንድ ነጥቦች አሏቸው። ተሸናፊዋ ፖላንድ ያለ ምንም ነጥብ አራተኛ ደረጃ ላይ ነው የምትገኘው። በቀጣይ የሚከናወኑት ጨዋታዎች በእጅጉ ይጠበቃሉ። ዛሬም የዩሮ 2020 ውድድሮች ይጠበቃሉ። የምድብ 6 የመጀመሪያ ጨዋታዎች ናቸው ምሽት 1 ሰዓትና 4 ሰዓት ላይ የሚከናወኑት። ሃንጋሪ ከፖርቱጋል 1 ሰዓት ላይ ጨዋታቸውን ያደርጋሉ። ፈረንሳይ ከጀርመን ምሽት 4 ሰዓት የሚደረግ የሞት ምድብ ጨዋታ ነው። ፈረንሳይ የተሟላ ብሔራዊ ቡድን እንደሆነ ተመልክተናል። የጀርመን ብሔራዊ ቡድን በዚህኛው ተገማች ያልሆነ ብሔራዊ ቡድን ነው። በቅርቡ በስፔን 6 ግቦች ሲቆጠሩበት ተመልክተናል። በነ ሰሜን መቄዶኒያ ሲሸነፍ ተመልክተናል። በሌሎች አነስ ባሉ ብሔራዊ ቡድኖችም ሽንፈት ሲገጥሙ ያስተዋልነው ጉዳይ ስለሆነ ብዙ ጀርመን በዘንድሮ ፉክክር እስከ መጨረሻው ላትጓዝ ትችላለች የሚሉ ቅድሚያ ግምቶችን እየተመለከተ እንገኛለን። ነገር ግን የጀርመን ብሔራዊ ቡድን ከዚህ አስቀድሞም እንደሚታወቀው ነው እንደ ባህል የሚይዙት ውድድሮች ላይ ሲገቡ እዛው ውድድር ላይ እያደገ የሚመጣ ብሔራዊ ቡድን ነው። ያንን ሁኔታ በዘንድሮስ መመልከት እንችላለን ነው የሚለውን ዛሬ ምሽት በሙኒክ ከተማ በአሊያንዝ አሬና በሚደረገው ጨዋታ እንመለከታለን። ከቡድን ዜናዎች ጋር በተያያዘ ሊዮን ጎሬትስካ በጀርመን ብሔራዊ ቡድን በኩል እንደማይሰለፍ ተረጋግጧል። ምናልባት ቶኒ ክሮስና ኢልካይ ጎንዶሃን በአማካይ መስመር የመጣመር እድል ሊኖራቸው እንደሚችል ተነግሯል። ካሪም ቤንዜማና አንቷን ግሪዝማን ለጨዋታው ዝግጁ ሆኗል። ስለዚህ ከኪሊያን ምባፔ ጋር በመሆን የፈረንሳይን 3 የፊት መስመር እንደሚመሩ ነው የሚጠበቀው። ፈረንሳይ ወደ ጀርመን ምድር አምርታ ባደረገቻቸው ጨዋታዎች 5 መርሃ ግብሮችን አከናውና 3ቱን አሸንፋለች። 2ቱን አቻ ነው የተለያየችው ባለፉት ተከታታይ ጨዋታዎች። ስለዚህ የፈረንሳይ ብሔራዊ ቡድን ጥሩ ክብረ ወሰንን ይዞ ወደ ጀርመን ያመራል። በአጠቃላይ 6ኛ ግንኙነታቸው ሲሆን በቶርናመንት በምድብ ጨዋታ ግን ለመጀመሪያ ጊዜ ነው የተገናኙት። እስካሁን 2 ጊዜ ተሸንፏል፣ 1 ጊዜ አቻ ተለያይቷል። ስለዚህ ቁጥሩ የመከባበርን ሁኔታ ነው የሚያስመለክተው። በዛሬው ጨዋታ በጀርመን ብሔራዊ ቡድን በኩል የኳስ ቁጥጥር ብልጫን ልንመለከት እንችላለን። ከዚህም በተጨማሪ የፈረንሳይ ብሔራዊ ቡድን ደግሞ የአሰልጣኝ ዲዲዬ ዴሾ ቡድን ሁሉንም አይነት የጨዋታ መንገድ መከተል ይችላል። ነገር ግን የነ ኪሊያን ምባፔን ፍጥነት ለመጠቀም በመልሶ ማጥቃት የሚጫወት ብሔራዊ ቡድንን ሊያስመለክተን ይችላል። በጀርመን ብሔራዊ ቡድን በኩል ኬቪን ቮላንድ ወይንስ ደግሞ ቲሞ ቬርነር ዛሬ በቋሚነት በአሰልጣኝ ዮአኪም ሎቭ ቡድን በቋሚነት የሚሰለፈው የትኛው ነው የሚለው ጉዳይ በእጅጉ ይጠበቃል። ሃንጋሪ ከፖርቱጋል የሚያደርጉትም ጨዋታ ምናልባት ፖርቱጋል ብሔራዊ ቡድን ያው በዘንድሮ የአውሮፓ ዋንጫ 4 ቡድኖች አሉ። ከነዚህ መካከል አንደኛና ሁለተኛ የሚወጡት በቀጥታ ያልፋሉ። 4 ምርጥ ሶስተኛዎችም ወደ ቀጣዩ ዙር ማለፋቸውን ያረጋግጣሉ። እነዚህ 3 ክለቦች የሚቀሩ አይመስሉም። ሃንጋሪ ግን ብዙ በዚህ ምድብ ግምት ያልተሰጣት ነች። ብዙ ያልተጠበቁ ነገሮችን ሊያደርጉ ይችላሉ። የፖርቱጋል ብሔራዊ ቡድን አሁንም ክርስቲያኖ ሮናልዶ አላት። ማንቸስተር ዩናይትድን በሚገባ መለወጥ የቻለው ብሩኖ ፈርናንዴሽንም ይዛለች። እነ ጆአው ፌሊክስ ከአትሌቲኮ ማድሪድ ጋር የሊጉ ዋንጫ ያሸነፉ። የፕሪሚየር ሊጉ ምናልባት በአሁን ሰዓት የዓለማችን ምርጡ የመሃል ተከላካይ ልንለው የምንችለው ሩበን ዲያዝም አለ በብሔራዊ ቡድኑ። ስለዚህ የፖርቱጋል ብሔራዊ ቡድንም አስደናቂ መሆኑን ተመልክተናል። ባለፉት ጨዋታዎችንም ሲያሸንፍ የተመለከትነው ነው። ዛሬም በሚደረገው ጨዋታ ምናልባት ሃንጋሪ ላይ ብልጫ ሊወስድ ይችላል የሚሉ ግምቶች ወጥቷል። ብዙዎቹ ተጫዋቾች በሙሉ ጤንነት ላይ ይገኛሉ። ስለዚህ ሃንጋሪ ከፖርቱጋል የሚያደርጉት ጨዋታ ከምድብ 6 ቀዳሚ ነው። ፈረንሳይ ከጀርመን የሚያደርጉት ጨዋታ ይጠበቃል። ንጎሎ ካንቴ ከቼልሲ ጋር ሻምፒዮን የሆነው ተጫዋች እሱም እንደዚሁ በዛሬው ምሽቱ የሚጠበቀው ተጫዋች ነው። ከፖል ፖግባ ጋር የአማካኝ ተከላካይነቱን ይመራል ተብሎ ነው የሚጠበቀው። ኦሊቪዬ ዢሩ እና ኪሊያን ምባፔ ልዩነት ውስጥ እንዳሉ ይታወቃል። ኪሊያን ምባፔና ካሪም ቤንዜማ የቅርብ ጓደኛ ማቾች ናቸው። ኦሊቪዬ ዢሩ ደግሞ
የመገለል ሁኔታ ደርሶበታል የሚሉ መረጃዎች ሲወጡ ነበር። ብዙ የተለየ ነገር አይደለም በማለት የብሔራዊ ቡድኑ አምበል ሁጎ ሎሪስ አስተያየቱን ሰጥቷል። ዛሬ እነዚህ ሁለት ጨዋታዎች ይጠበቃሉ። በኮፓ አሜሪካ ትናንት ሁለት ጨዋታዎች ተከናውነዋል። እርግጥ ትናንት ማለት ይከብዳል። አንደኛው ከእኩለ ሌሊት በኋላ ነው የተከናወነው። ሌላኛው ሁለተኛው ጨዋታ ደግሞ ከጥቂት ሰዓታት በፊት ነው የተጠናቀቀው። ከእኩለ ሌሊት በኋላ 9 ሰዓት ከ30 ላይ የጀመረ መርሃ ግብር ነበረ። አርጀንቲናን ከቺሊ ያገናኘው 6 ሰዓት ላይ የጀመረው ጨዋታ 1-1 በሆነ ውጤት ተጠናቋል። ሊዮኔል ሜሲ ሌላ አስደናቂ ኳስ ከቅጣት ምት ማስቆጠር ችሏል። ክላውዲዮ ብራቮ የቀድሞ የባርሴሎና የቡድን አጋሩ ላይ ግብ ማስቆጠር ችሏል። ኤድዋርዶ ቫርጋስ የአቻነቷን ግብ ለቺሌ ማስቆጠር ችሏል። እቺ የአቻነት ግብ የተገኘችው አርቱሮ ቪዳል ፍጹም ቅጣት ምት አግኝቶ ያንን ፍጹም ቅጣት ምት እንደዚሁ ኤሚ ማርቲኔዝ የአርጀንቲናው ግብ ጠባቂ ከመለሰው በኋላ የተመለሰውን ኳስ ነው ቫርጋስ ወደ ግብነት መቀየር የቻለው። በዚህ ጨዋታ ብዙ ፊዚካል የሆነ እግር ኳስን የተመለከትን ወይም ብዙ ግጭቶችን ስንመለከት ነበረ። ብዙ ፊሽካ ስንሰማ ነበርና ብዙ ለመመልከት አሰልቺ የሚባል ብዙ ሙከራዎች ያልነበሩት ጨዋታ ነው። እርግጥ በአርጀንቲና በኩል እነ ኒኮ ጎንዛሌዝ የተወሰኑ እድሎች ነበሯቸው። ላውታሮ ማርቲኔዝም በተመሳሳይ ከሊዮኔል ሜሲ እድል ተፈጥሮለት ነበረ። ነገር ግን የአርጀንቲና የፊት መስመር ተጫዋቾች በክለባቸው የሚያሳዩትን ብቃት በብሔራዊ ቡድኑ ብዙ ሲደግሙት አንመለከትም። ላውታሮ ማርቲኔዝ ብዙ እድሎችን አግኝቶ ነበረ፣ ነገር ግን እነዛን እድሎች ሳይጠቀም ቀርቷል። ኒኮ ጎንዛሌዝም ከግብ ጠባቂ ጋር ሊዮኔል ሜሲ አገናኝቶት ነበረ፣ ያንን ግብ ማስቆጠር አልቻለም። አርጀንቲና ጥሩ የሚባል ጉዞ ላይ አይደለም የምትገኘው። የሊዮኔል ስካሎኒዋ ቡድን ሶስተኛ ተከታታይ ያቻ ውጤቷን ነው ያስመዘገበችው። ባለፉት ሁለት ወደ ዓለም ዋንጫ ለማለፍ በተደረጉ የማጣሪያ ጨዋታዎችም ላይ የአቻ ውጤት ነው ያስመዘገበችው። በተመሳሳይ ከቺሌ ጋር 1-1 ከዚህም በተጨማሪ ሌላም ጨዋታ ላይ አርጀንቲና ብሔራዊ ቡድን ተሸነፋ በአቻ ውጤት ነው ያጠናቀቀችው። ሊዮኔል ሜሲ ትናንት ያስቆጠራት አንድ ግብ ለብሔራዊ ቡድኑ ከመረብ ያሳረፋቸውን ግቦች ብዛት 73 አድርሷል። አሁንም ከፍተኛ ግብ አስቆጣሪ ሆኖ ቀጥሏል። ነገር ግን ሊዮኔል ሜሲ ከክፍት ጨዋታ አርጀንቲና ብሔራዊ ቡድን ግብ ካስቆጠረ ወራቶች አልፈዋል፣ ጨዋታዎች ተቆጥሯልና አሁንም ተቾች እንዳሉት እየተመለከተ እንገኛለን። ትናንት ግን ያስቆጠረው ኳስ እጅግ አስደናቂ የሚባል አጋጣሚ ነው። በቀጣይ የአርጀንቲና ብሔራዊ ቡድን ምን አይነት ውጤት ይኖራል የሚለውን ጉዳይ የምንመለከት ይሆናል። ትናንት ግን ሳይሳካለት ቀርቷል። ቦሊቪያ ከፓራጓይ ያደረጉት ጨዋታ ከጥቂት ሰዓታት በፊት የተከናወነው መርሃ ግብር ነው። 3-1 በሆነ ውጤት ፓራጓይ ማሸነፍ ችላለች። አሌሃንድሮ ሮሜሮ ጋማራ ግብ አስቆጥሯል። አንሄል ሮሜሮ ሌላ 2 ግቦችን ማስቆጠር ችሏል። ኤልዊን ሳቬድራ ቦሊቪያን ቀዳሚ አድርጎ ነበር በ10ኛው ደቂቃ። ነገር ግን ከረፍት መልስ ከ62ኛው ደቂቃ በኋላ በተቆጠሩ 3 ግቦች ፓራጓይ 3-1 በሆነ ውጤት ማሸነፍ ችላለች። ሃይሚ ኩዌላ በቀይ ካርድ ከሜዳ መውጣቱ ከቦሊቪያ ምናልባት ውጤቱ እንዲለወጥ ዋነኛ ምክንያት ነበር። በሁለተኛው አጋማሽ የተሻለ የነበረው ብሔራዊ ቡድን የፓራጓይ ነው። 3 ግቦችን አስቆጥሮ ማሸነፍ ችሏል። እነዚህ ትናንት የተከናወኑ ጨዋታዎች ናቸው። ከእንግሊዝ ፕሪሚየር ሊግ ክለቦች ጋር በተያዘ የእንግሊዝ ፕሪሚየር ሊግ ክለቦች በ2019-20 የፋይናንስ ሪፖርታቸውን ይፋ ሲያደርጉ 13 በመቶ ገቢያቸው መቀነሱን አረጋግጠዋል። በአጠቃላይ በእንግዲህ ከታክስ በፊት 1 ቢሊዮን ፓውንድ እንዳጡ ነው የተነገረው። በአጠቃላይ ገቢያቸው 4.5 ቢሊዮን ፓውንድ ነው። ነገር ግን ከዚህ በላይ ገንዘብ ማግኘት አቅደው ነበረ። የኮቪድ-19 ወረርሽኝ ያመጣባቸው ጣጣ ብዙ ገንዘብ እንዲያጡ አድርጓቸዋል ተብሏል። ዋነኛ የተባሉት ምክንያቶች በኮቪድ-19 ምክንያት ደጋፊዎች ስቴዲየም እየገቡ አይደለም። ስለዚህ ከስቴዲየም የሚገኘው ገቢ ቀርቶባቸዋል። ከዚህም በተጨማሪ ለአንዳንድ ደግሞ ከብሮድካስት ጋር በተያዘ ወይም ከስርጭት ጋር በተያዘ የመለሱት ገንዘብ አለ። እነዚህ አይነት ገንዘቦች በእነዚህ 20ዎቹ ፕሪሚየር ሊግ ክለቦች ላይ ገቢያቸው እንዲቀንስ ምክንያት ሆኗል ተብሏል። በቀጣይ ይህንን ችግራቸውን እንዲፈቱ ደጋፊዎች ወደ ስቴዲየም እንዲገቡ ሊፈቀድ ይችላል። ከዚህም በተጨማሪ ደግሞ በሌሎች መንገዶች ገንዘቡን ለማግኘት እንዳቀዱ ነው የተነገረው። ሌሎች አጫጭር ጉዳዮችን ስንመለከት የምናነሳው ከማንቸስተር ዩናይትድ እና ከጄደን ሳንቾ ጋር በተያዘ ነው። ማንቸስተር ኢቭኒንግ ኒውስ እንዳስነበበው ከሆነ ጄደን ሳንቾ በቀጣይ ጥቂት ቀናት የማንቸስተር
የማንቸስተር ዩናይትድ ተጫዋች መሆኑ ሊረጋገጥ ይችላል ተብሏል። ከቀናት በፊት ማንቸስተር ዩናይትድ 67 ሚሊዮን ፓውንድ ለ21 ዓመቱ እንግሊዛዊ ተጫዋች አቅርቦ የቡንደስሊጋው ክለብ ውድቅ ማድረጉ ይታወቃል። 77 ሚሊዮን ፓውንድ የጀርመኑ ክለብ ከዚህ ተጫዋች ሽያጭ ማግኘት ይፈልጋል። በማላቸው ያለው ገንዘብ የ10 ሚሊዮን ፓውንድ ነው። ማንቸስተር ዩናይትድ የተወሰነ ከፍ ካለ ከዚህም በተጨማሪ ቦሩሲያ ዶርትሙንድ ደግሞ የተወሰነ ዝቅ ካለ ምናልባት ወደ 72 ሚሊዮን ፓውንድ ይህንን ተጫዋች ወደ ማንቸስተር ዩናይትድ እንዲዘዋወር ያስችለዋል እየተባለ ይገኛል። ከዚሁ ከማንቸስተር ዩናይትድ ጋር በተያያዘ የክርስቲያኖ ሮናልዶ ጉዳይ የተነሳ ነው የሚገኘው። ክርስቲያኖ ሮናልዶ አሁን በፖርቱጋል ብሔራዊ ቡድን የዩሮ 2020 ለተከታታይ ሁለተኛ ጊዜ ለማሸነፍ እየተዘጋጀ ነው። ዛሬም ከሃንጋሪ ጋር ጨዋታውን ያደርጋል። ኤክስፕረስ እንዳስነበበው መረጃ ከሆነ ይህ ተጫዋች በዘንድሮ የውድድር ዓመት ወይም በክረምት የዝውውር መስኮት ከዩቬንቱስ ጋር ይለያያል የሚሉ መረጃዎች ሲወጡ ነበር። ስለዚህ ጥያቄ ሲነሳለት ምንም የማስተባበል አስተያየት አልሰጠም። ስሙ ደግሞ ከማንቸስተር ዩናይትድ ጋር እየተነሳ ነው የሚገኘው። ይህ አስተያየት ወይም ምላሽ አለመስጠቱ ምናልባት ወደ ማንቸስተር ዩናይትድ በዚህ ክረምት የሚመለስበት እድል እንዳለ ፍንጭ የሰጠ ነው እያስባለ ነው። ቼልሲዎች ደግሞ የአስቶን ቪላውን አማካኝ ጃክ ግሪሊሽን በዚህ ክረምት የማስፈረም እድላቸው ሰፊ እንደሆነ ተነግሯል። ሚረር ነው ይህንን መረጃ ያወጣው። ተጫዋቹ እስከ 100 ሚሊዮን ፓውንድ በአስቶን ቪላ የሚጠየቅበት ተጫዋች ነው። ሁለቱ የማንቸስተር ከተማ ክለቦች ይፈልጉታል። በተለይም ደግሞ አሰልጣኝ ፔፕ ጓርዲዮላ የአማካይ መስመር ክፍሉን ማጠናከር የሚፈልገው የ25 ዓመቱን እንግሊዛዊ ወደ ክለቡ በማምጣት ነው እየተባለ ይገኛል። ማንቸስተር ዩናይትድም አንዳንድ እንደውም የማንቸስተር ዩናይትድ ተጫዋቾች ለአሰልጣኝ ኦሌ ጉናር ሶልሻየር የማግባቢያ ስራ እየሰሩ ነው። ከጄደን ሳንቾ የበለጠ ጃክ ግሪሊሽ ወደ ማንቸስተር ዩናይትድ ቢመጣ ቡድኑን በተሻለ መጥቀም ይችላል የሚል ሀሳብ እንዳላቸው ነው የተነገረው። በቀጣይ የጃክ ግሪሊሽ በአስቶን ቪላ ያለው ቆይታ እጅግ አጠራጣሪ ይመስላል። ነገር ግን ወደ የትኛው ክለብ ያመራል የሚለው ጉዳይ በእጅጉ ይጠበቃል። ሶስቱ የፕሪሚየር ሊግ ክለቦች ይህንን ተጫዋች የማስፈረም እድል ግን እንዳላቸው ታውቋል። አርሰናልና ሮማ በግራኒት ዣካ የዝውውር ጉዳይ የተደራደሩ እንደሆነ ካለፉት ጊዜያት ጀምሮ እየሰማን እንገኛለን። ተጫዋቹ ወደ 17 ሚሊዮን ፓውንድ ነው የተገመተው። ሮማ ይህንን ገንዘብ ለማቅረብ ፍቃደኛ ነው ሲባል ነበረ። አንዳንድ መረጃዎች በተለይም ደግሞ ከጣሊያን የወጡት እንደ ኮሬሮ ዴሎ ስፖርት ያሉ ዘገባዎች አሁንም ሁለቱ ቡድኖች በተጫዋቹ የዝውውር ጉዳይ እንዳልተስማሙና የተወሰነ ድርድር እንደሚያስፈልጋቸው ታውቋል። በቀጣይ ግራኒት ዣካ ወደ ሌላ ክለብ በተለይም ደግሞ ወደ ሮማ የሚያመራበት እድል ሰፊ እንደሆነ ነው የተገለጸው። ከሱ በሚገኘው ገንዘብ ከዚህም በተጨማሪ ደግሞ እነ ጆሽ ክሮንኬ በሚመድቡት ገንዘብ አርሰናልና ሚኬል አርቴታ በቀጣይ የአማካይ መስመራቸውን ማጠናከር እንደሚፈልጉ ተነግሯል። ኤሚ ቡንዲያ ወደ አስቶን ቪላ መዘዋወሩ ከዚህ አስቀድሞ የታወቀ ጉዳይ ነው። ከማንቸስተር ሲቲ ጋር በተያያዘ የተሰማው ዜና ራሂም ስቴርሊንግን ውሉን ለማራዘም ፍላጎት እንዳላቸው ታውቋል። ይህ ተጫዋች ወደ ሌሎች ክለቦች ሊያመራ የሚችልበት እድል እንዳለ ሲጠቀስ ነበረ። በተለይም ደግሞ ወደ አርሰናል ሊሄድ ይችላል ሲባል ነበር። እሱና ሪያድ ማህሬዝ ስማቸው ከአርሰናል ጋር ሲነሳ ነበር። ቴሌግራፍ እንዳስነበበው ከሆነ ግን ከዩሮ 2020 በኋላ አዲስ ኮንትራት ከማንቸስተር ሲቲ እንደሚቀርብለት ነው የታወቀው። የ26 ዓመቱ ተጫዋች ባለፈው ክሮሺያም ላይ ግብ አስቆጥሮ እንደነበር ይታወቃል። አሰልጣኝ ፔፕ ጓርዲዮላ በዚህ ተጫዋች ብዙ ተስፋ እንዳልቆረጠበት የተነገረ ነው የሚገኘው። 8222 ላይ አድማጮቻችን በርካታ ሀሳቦችን አድርሰውናል። ጌትነት ነኝ ስለ ሳንቾና ማንቸስተር ዩናይትድ ንገሩኝ የሚል ጥያቄን አንስቶልናል። ይሁን ሰው ዘሪሁን የተባለ አድማጫችንም እንደዚሁ የፈረንሳይና ጀርመን ጨዋታን በጉጉት እየጠበቁት ነው፣ ፈረንሳይ 3-1 በሆነ ውጤት ታሸንፋለች የኔ ግምት ነው በማለት ሀሳቡን ሰጥቷል። ቅዱስ ጊዮርጊስ የውጪ አሰልጣኞችን የውጭ በረኞችን መተው አለበት የሚል አስተያየትን ሰለሞን ጋንታ ከወላይታ ሶዶ ሀሳባቸውን አድርሰውናል። ከዚህም በተጨማሪ ስለ አቡበከር ሳኒ አዲስ ነገር ካለ ብትነግሩኝ አብዱል ሰመድ ነኝ ያለ አድማጫችንም አለ። አቡበከር ሳኒ እስካሁን አዲስ የተሰማ ጉዳይ የለም። እስራኤል ዳርጮ የተባለ አድማጫችን
ከዲየጎ ኮስታና ኦስካር ጋር በተያዘ አዲስ ነገር ካለ የሚል ጥያቄ ነው ያደረሰን። ኦስካር አሁንም በሻንጋይ ኤስአይፒጂ እየተጫወተ ነው የሚገኘው። አላዛር ከደሴ ክርስቲያኖ ሮናልዶ ወደ ማንቸስተር ዩናይትድ ይመጣል ወይ የሚል ጥያቄን አድርሶናል። እስካሁን ያሉት መረጃዎች ምናልባት የሚሳካላቸው ከሆነ አዲስ ነገር ሚኖር ከሆነ ምናልባት ወደ ማንቸስተር ዩናይትድ የሚመለስበት እድል እንዳለ ነው የሚጠበቀው። ከአቡበከር ናስር ጋር በተያዘ አዲስ ነገር ካለ ሙባረክ የተባለ አድማጫችን ከአሸዋ ሜዳ ጥያቄውን አድርሶናል። ከማንቸስተር ዩናይትድ ጋር አዲስ ነገር የጠየቀም ሌላ አድማጫችን አለ፣ ታምሮ የተባለ አድማጫችን ከሻሸመኔ። ሌሎችም አድማጮቻችን ከሚደግፏቸው ክለቦች ጋር በተያዘ ከአርሰናል ጋር የዝውውር ጥያቄ፣ ከሊቨርፑል ጋር የተሰሙ አዳዲስ የዝውውር ዜናዎችን እንድንነግራቸው ነው ጥያቄ ያቀረቡልን። ከፊዮሬንቲና ጋር በተያዘ ፊዮሬንቲና ቼንጉዝ ኡንደርን ለማስፈረም ፍላጎት እንዳለው ዲማርዚዮ መረጃን አውጥቷል። ይህ ተጫዋች በዘንድሮ የውድድር ዓመት በሌስተር ሲቲ ነው ያሳለፈው። በሌስተር ሲቲ 9 ጨዋታዎች ላይ ብቻ ነው መሰለፍ የቻለው። ያን ያክል ብቃትንም በእንግሊዝ ፕሪሚየር ሊግ ላይ ማሳየት አልቻለም። የ23 ዓመቱ ቱርካይ በቅርብ ጊዜያት ጄናሮ ጋቱሶን የቀጠረው ፊዮሬንቲና ይህንን ተጫዋች ወደ ክለቡ የማምጣት ከፍተኛ ፍላጎት እንዳለው ታውቋል። ከዚህ ውጪ የምንመለከተው ሌላኛው ጉዳይ የማንቸስተር ዩናይትዱ አለቃ የግሌዘር ቤተሰቦች ማንቸስተር ዩናይትድ በዝውውሩ ከፍተኛ ገንዘብን ሊያወጣ እንደሚችል ሀሳቡን ሰጥቷል። ማንቸስተር ዩናይትድ ከፍተኛ እዳ እንዳለበት ነው የተነገረው። ነገር ግን ጆኤል ግሌዘር ሀሳባቸውን ሲሰጡ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የሚያወጣው ገንዘብ ላይ ይህ እዳ ምንም ተጽዕኖ አያሳድርበትም፣ ክለቡ የሚፈልጋቸውን ተጫዋቾች ወደ ክለቡ ማምጣት ይችላል ተብሏል። ማንቸስተር ዩናይትድ እንደዚሁም የግሌዘር ቤተሰቦች ላለፉት 16 ዓመታት ቡድኑን እያስተዳደሩ ይገኛሉ። ነገር ግን ከደጋፊዎቹ እስካሁን ጥሩ ምላሽ እያገኙ አይደለም። የሚፈልጓቸውን ተጫዋቾች እያመጡላቸው ነው፣ ነገር ግን በሚጠበቅባቸው ልክ ክለቡን እየረዱ አይደለም የሚል ትችትን እያስተናገዱ ይገኛሉ። አድማጮቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን።